ከፊትሽ ልጥፋ ከፊትሽ በስተመጨረሻም ተጣመሩ፣ በስተመጨረሻም ተሞሸሩ። አቀበት ቁልቁለት እንቅፋቱን ሁሉን ነገር በትዕግስት አልፈው ተጋቡ። ናሆምና ኑሃሚን ለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሙሽራ አበባ ሙሽራ አበባ ሙሽር ተብሎ ተሞሽረዋል። ሰሞኑን በሰርግ ተንበሽብሸናል። በዚህ በኩል የአደይ ድራማ ድምቀት ለሊ ተሞሽራለች። በዚህ ደግሞ የኑሃሚ ድራማ ድምቀት ኑሃምና ኑሃሚን እጅግ የሚገርም ነበረ። በጣም አሪፍ ጊዜን ያሳለፍነው። ሰላም ሰላም፣ የተከበራችሁ የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ኑሃሚን እንግዲህ ከትናንትናው ምዕራፍ የቀጠለ ነው። ምን ላይ ደርሰው ይሆን? ሰላም ይጠናቀቃል ወይ? ሰርጉ ምን ተፈጠረ? ደስታቸው ሙሉ እንደሆነ፣ ህልማቸው እውን እንደሆነ፣ እቅዳቸው እንደተሳካ፣ የወደዱትን እንዳገኙ፣ ያፈቀሩትን እንዳገቡ ያልቃል ወይ እያል ነበረ። የበፊት ፍቅረኛዋን ቁማ ስትድር፣ የበፊት አፍቃሪ የበፊት ፍቅረኛውን ቁሞ ሲድር፣ ናሁም ኑሃሚን አብረው ተጋቡ። ኤርሚያስ ኑሃሚን ዳራት፣ አምራ ናሁምን ዳረችው። እጅግ የሚገርም ነው። አንዳንዴ መልካም ልብ ሲኖረን፣ የይቅርታ ልብ ፍቅር ሲገዛ፣ ፍቅር ሲያሸንፍ፣ ጉድጓድ ቆፋሪው አክባሪ፣ ወጥመድ ዘርጊው አጨብጫቢ፣ እሾህ ወርዋሪው አጃቢ ሆኖ ይድረናል። ትዕግስትና ብልሃት፣ ብልጠትና አስተዋይነት ከተሞላብን ሁሉም ነገር በጊዜው ይስተካከላል። የኑሃሚንና የናሆም ሰርግ አቀበትና ቁልቁለት፣ አስቸጋሪ ፈተናዎች ቢወጣ ቢወርድ ዛሬ እዚህ ደርሰዋል። ኩራት ነው ለእናት ለአባቷ፣ ኩራት ነው ለእናት አባቷ፣ የሴት ልጅ ውበቷ እየተባለ በጣም ደስ በሚል ሁኔታ ተጠናቋል። እንዴት አገኛችሁት? ጠሪ አክባሪ ነው ተብሎ ሁላችንም ተጋብዘናል። ደስ ብሎንም እሰይሁን ብለናል። ከእናንተ ሌሎች ተወዳጅ ድራማዎችን መማር አለባቸው። ደስታና ሞት አንድ ነውና ሰው የደስታው ቀን ምንም ችግር ሳይፈጠር ደስ በሚል ዓለም ዛሬ ነው ዛሬ የሚባለው ነገር እውን መሆን አለበት እያለ ነበረ። በሚገባ ተስተካክሏል። አምራን ናሆምን ጭባ ቁማ አጨብጭበዋለች፣ ድራዋለች። ኤርሚያስ ኑሃሚንን ሚዜ ሆኖ ድሮታል። እጅግ የሚገርም ተረኛ ማን ነው? ኑሃሚን አበባውን ለማን አስረከበች? ለኤሚንና ለኤርሚያስ ተረኞች። እንዴት ደስ ይላል! በጣም የሚገርም በጣም የሚደንቅ ነው። የአቶ ላይኩን ቤተሰብ በሀዘን ይዋጣል። ኤሚን ከሞት አፋፍ ደርሳለች፣ ታማለች። የመትረፍ እድል በጣም ዝቅተኛ ነው። አቶ ላይኩን የቤቱ ድምቀት ብቸኛ ሴት ልጁን በሞት ሊያጣት ነው። እሱም በካንሰር ሲባል ያ ሁሉ ፈተና አልፎ ዛሬ እዚህ ደርሰዋል። የአቶ ላይኩን ድርጅት ከሰረ፣ የለፋው ንብረቱ ወደመ ሲባል በስንት መዓት የግብ ያ ሁሉ ነገር አልፎ ዛሬ እዚህ ደርሰዋል። ናሆምና ኑሃሚን ተለያዩ፣ አበቃላቸው። በመሀላቸው ንፋስ ገባ። ካሁን በኋላ ላይፋቀሩ፣ ካሁን በኋላ ላይጣመሩ ተለያዩ ሲባል ዛሬ ግን ሰርጋቸው ሆኖ እጅግ የሚገርም ሆኖ አልፏል። በጣም አስተማሪ፣ ልብ አንጠልጣይ፣ ተወዳጅ፣ አስተዋይነት
ከተሞላበት ብዙ ነገር እንደሚያልፍ ችግር ቢሰበሰብ ችግር ቢደረደር አስተዋይ ከሆን ከፈጣሪያችን ጋር በጣም የጠለቀ ግንኙነት ካለን ችግሩን በጣጥሰን አሸናፊ እንደምንሆን የተረዳንበት ነው። እንደዚህ ደስ ባለ ሁኔታ ተጠናቋል። የእውነት በጣም የሚገርም ነው። እንግዲህ ከመጀመሪያው ጀምሮ የልጆቻችን ሰርግ የኑሃሚንና የወይዘሮ ኑሃሚንና የአቶ ናሁም ለይኩን ሰርግ እየተባለ ጠሪ አክባሪ ነው እንዳትቀሩ እየተባለ እንግዲህ ማስታወቂያው ሲነገር የእውነት ነው እንዴ የእነዚህ ልጆች ሰርግ? የእውነት ነው እንዴ እነዚህ ልጆች ጋብቻ? ከሆነም ያድርግላቸው፣ የአብርሃም የሳራ ይሆንላቸው እያልን ነው። በጣም ደስ የሚለው ማለት እንደዚህ ተከታታይ ድራማ ነው ብለን መገመት እስከሚያቅተን ድረስ ጥርት ጥንቅቅ ያለ ምርጥ ሰርግ ነበረ። ውለዱ ክበዱ ብለናል። እንደዚህ እንከን ሳይገኝለት እጥር ምጥን ጽድት ያለ ሰርግ ነው። በጣም አሪፍ ነው። ብዙ ነገር ተምረንባታል። አምራም ከክፋቷ ተመልሳ መልካም ሰው አፍቃሪ ሆና እንግዲህ ከዶክተሩ ጋር ልትጣመር ዳር ዳር እያለች ነው። ዶክተሩም የልጆችን እናት ትተኪያለሽ፣ እሷን ያየው ይመስለኛል፣ ድፍረት አይሆንብኝ እንጂ ከአጠገቢያ ባትርቂ እያላት ነበረ። አምራን በፍቅር ጠብ እንዳለች እያየን ነው። እሱም እንደዛው። ቀጣይ ብዙ ሰርጎች አሉ። በትልልቅ ሰርግ መሀል ትንንሽ ድግሶች አሉ ይባላል እና በጣም ይገርማል። ኑሃሚንም ለናሁም ዘፍናለታለች። የልቤ ንጉስ፣ የልቤ ንግስት ተባብለው ሁሉም እሷም ለሱ እሱም ለሷ ምርጥ ምርጥ ዘፈን ዘፍነውላቸዋል። በስተመጨረሻም የእናት አባት ምርቃን፣ ይህን ክብር ስላሳያችሁን ፈጣሪ ያክብራችሁ፣ ውለዱ ክበዱ፣ ደግሞ ለክርስትናው እንደዚህ ይሰብስበን ብለው ተመራርቀው ደስ በሚል ሁኔታ ተጠናቋል። እንዴት አገኛችሁት ጋይስ? የሚገርም የሚደንቅ ነበረ። ከኑሃሚን ድራማ ምን ተማራችሁ? ምን አተረፋችሁ? መታገስ ፍሬ እንዳለው፣ የትዕግስት ፍሬዋ ውጤቷ ያማረ እንደሆነ፣ የመልካም ሰዎች መጨረሻቸው ድምቅ ያለ እንደሆነ፣ ሰው ከስተቱ ተምሮ ሲመለስ መልካምነቱ የበለጠ እንደሚሰፋ እያየን ነው። ቀጣይ ክፍል ሁላችንም ደስ የሚል ፓርት ይዘው ይመጣሉ። ይህን የመሰል ሰርግ አሳይተውን ሌላ ነገር ተፈጥሮ ብዙዎቻችን የሚያበሳጨው አንዳንድ ፊልሞች እንደዚህ አሪፍ አድርገው ሰርተው መጨረሻ ላይ የሚያበላሹት ፓርት አለና እንደዚያ እንደማይሆን ተስፋ እናደርጋለን። ቀጣዩን በጉጉት እንጠብቀዋለን።